አሳዛኝ ሰበር መረጃ ድምጻዊ ሰማሃኝ በለው ከዚህ ዓለም በሞት ተለይቷል። እጅግ በጣም ያሳዝናል። ድምጻዊ ሰማሃኝ በለው ከዚህ ዓለም በሞት መለየቱ ተሰማ። አንድ ያለ ወንጀሉ ወንጀለኛ ነው ተብሎ ፍርድ ቤት ላይ የተመታ ልጅ ነው። አፍቃሪ ነው ልጅ። አሁን ላይ በወጣ አሳዛኝ መረጃ መሰረት ድምጻዊ ሰማሃኝ በለው ከዚህ ዓለም በሞት ተለይቷል። ሰማሃኝ አሁን ምንነግርህ ጾም ላይ ነን። ያለ ምንም ውሸት ነው የምነግርህ። እኔ መኪናዬን አቁሜ ክለብ ጌታቸው የሚባል ጓደኛ ነበረኝ። ዘና ብለናል ቆየናል። አሁንም ዘና እንብልና እንለያይ። ዘና ሰላም እንዴት ናችሁ? የሚያልቅበት ይመስገን። ዛሬ አሳዛኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። አንጋፋው ተወዳጅ አርቲስት ሰማሃኝ በለው ምን ገጠመው? ከሞት የሚያደርስ ነገር ምን ተገኘ? የገጠመውን ሁሉንም አንድ ባንድ እናየዋለን። ሰማሃኝ ማን ነው? ይሄን ቪዲዮ አይተን እንመለስ። አንድ ያለ ወንጀሉ ወንጀለኛ ነው ተብሎ ፍርድ ቤት ላይ የተመታ ልጅ ነው። አፍቃሪ ነው ልጁ። አፍቅሯል። ልጅቱ ጋር የፍቅር ግንኙነት ነበራቸው። የፍቅር ግንኙነት እያላቸው በመሃል እሷ ፍቅሯ አለቀ፣ እሱ ፍቅሯ አላለቀ። ከዛ በኋላ ፍርድ ቤት ተከሰሰ። እሺ በምን ተከሰሰ? በቃ አላስወጣ አላስገባት አለ ልጁ። እዚሁ አዲስ አበባ ነው። ብቻ የሆነ ቦታ አላስወጣ አላስገባላት። መጨረሻ ላይ አላስገባ ሲላት ፍርድ ቤት ተከሶ ቀረበ። መጨረሻ ላይ በቃ ለምን አታርፍም ሲባል ወደ እሷ እየሄድኩ ትገሉኛላችሁ እንጂ ምን ብታደርጉኝ አትችሉም ማለት። 15 ዓመት ተፈረደበት። ይገርም ነው ሲፈርዱበት። አሁንም ቢሆን አለ ፍርድ ቤት ላይ ወደ እሷ እየሄድኩኝ ግንባሬ ላይ ጥይት ሰጣለሁ እንጂ እጄን ለካቴን አልሰጥም፣ ይሄን ወቁት አላቸውና እንዲህ ዙሮ የሚወጣ መስሎ ፍርድ ቤት ላይ ሊያመልጥ ሲል እዛው ፍርድ ቤት ላይ ሞተ ማለት ነው። በህይወቱ ምን አጋጥሞት ነበረ? ይሄን ቪዲዮ አይተን እንመለስ። በገንዘብ ከተቀጣህ ምንም የምትከሰሰው ነገር የለም። አንዴ በገንዘብ ተቀጣሃል፣ ደጋሚ ያ ነገር አይነሳም። ህጉ የሚለው ነው የምነግርህ። ስለዚህ ግድ የለህም አሁን ልቀጣህ ነው አለችኝ። ግን ጥፋተኛ አይደለሁም። 3000 ብር ቀጣችኝ። ከዛ በኋላ ያክስ ሊነሳም አይገባም። ከ8 ዓመት በኋላ አሜሪካን ሀገር ሄጄ ነኝ። ከ8 ዓመት በኋላ በታማኝ በየነ ቴሌቪዥን ለምን ታየህ ተብዬ። እንዴት ለምን ታየህ ማለት ነው? ታማኝ በየነ ሾው ላይ ቀረብክ። ታማኝ ደግሞ ያን ጊዜ እዚህ እንትን አይልም፣ የጸረ መንግስት አስተሳሰብ አላቸው። በሱ ለምን ታየህ ተብዬ ከ8 ዓመት በኋላ ኬዝ ተከፈለልኝ። ኬዝ ተፈልፍሎ እኔም ደግሞ የክሱን ጉዳይ ከዛ አንስቼዋለሁኝ እና እሱ ደግሞ ለካ ሰምቷል። ይሄ እንዲህ አይነት ነገርም እየሰማን ነውና ምናምን። ምኑን? የትኛውን ነገር? ይሄን ክሱን አንደኛ መጀመሪያ ሰይፉ ላይ ጠይቀኝ። የ15 ዓመት የሚያሳስር አንቀጽ ተመስርቶብሃል ሰው በመግደል ምናምን ነው ሰይፉ። እዛ ታማኝ ጋር ሳልደርስ ከ3 ቀን በፊት እኮ እዛ ሳትደርስ ለምን እንዴት አለ ማለት ነው? አሜሪካዊ እሱ ሰምቷል። ኬሱን ይሰማል። እዚህ ተጀምሯል ክሱ። ለምን 8 ዓመት በኋላ አሁን መቅረብ ነው ካልከኝ እንዴት ሳትቀርብ እንዴት አለ ነው? መጀመሪያ ይኸውልህ ከ8 ዓመት በኋላ ኬዙ ተጀምሯል። የተጀመረው እዛ መዘፍናቸው ዘፈኖች አሉ። አሜሪካን ሀገር ነፃነት አለ። ስለዚህ መዘፍናቸው ዘፈኖች ደግሞ እዛ አክቲቪስት ሆንክ። እዛ ሄደ ማለት እዛ ሂጅ አክቲቪስት ሳይሆን የሚሰማኝ ነው የምናገረው። የሚሰማኝ ነው የምዘፍነው ነው። ምክንያቱም የኦሮሞ ወተት ቀድታችሁ አምጡልኝ፣ የትግሬውን ወተት ቀድታችሁ አምጡልኝ፣ የአማራውን ወተት ቀድታችሁ አምጡልኝ፣ የጉራጌ ወተት ቀድታችሁ አምጡልኝ፣ ይሄን በአጠቃላይ ድብልቅልቅ አድርጉልኝ፣ ይሄንን የሚለይ እስኪ ሊጥሩልኝ ምናምን ነው የምለው። ምዘፍነው ዘፈን እኮ ተራሱና የአንድነትን ነው የምሰብከው በዛው ሆኜ። ይሄንን ደግሞ እዛ ሆኖ ደግሞ የሚያቀበል ባንድ አለ፣ የሚያቀብል ባንድ አለ እና ክሱ የተመሰረተ በዛ ላይ ነው። እሺ ከዛ አንተ ባሳረከውና ታማኝ ጋር ቀረው። ከዛ ሰይፉ ደግሞ ደወለና ሰይፉ ደውሎ በ15 ዓመት የሚያሳስር አንቀጽ ተመስርቶብሃል ትመጣለህ አትመጣም ምናምን አለኝ። እንዴ እንግዲህ አሁን የምትለው ነገር የዛሬ 8 ዓመት የተዘጋ ፋይል ነው። እስካሁን ምን ዘው ቆይተው ነው አሁን በ8 ዓመት በኋላ እንደገና ይሄን ነገር ቀስቅሶ በዛ ኬዝ ክስ መስርቶ አስራለሁ ብሎ መፎከር ምን ማለት ነው? የተዘጋ ፋይል መልሶ አውጥተው ያውም ህጉ የማይፈቅደውን እንዲህ እናደርጋለን ካሉ ኢትዮጵያ ውስጥ ህግ የለም ማለት ነው አልኩት። እቺ ቃል ደግሞ ተያዘችልኝ። ህጉንም ተሳደበ ተባልኩና
4 ዓመት ነው አይቆንድዱኝ። ስለዚህ አንተ እስር ቤት የገባሁት በፖለቲካ እስረኝነት እንጂ በጭራሽ ከግሩም ጋር የተያያዘ ነገር አረ በጭራሽ ልጆቼን አንድ ጥያቄ ሊሆን አይችልም። ይሄ እንግዲህ እንደሰማችሁት ነው። ብዙ ውጣ ውረዶችን አሳልፌ ነበረ። ሰው ሳልገድል ሰው ገድሃል ተብዬ ነበረ። እውነት ለመናገር ሞቱን ለማመን በጣም ከብዶኛል። ይህን ቪዲዮ አይተነው እንመለስ። እጅግ በጣም ያሳዝናል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተሰማ። ድምፃዊ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። አሳዛኝ ሰበር መረጃ። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ሰሜ ባላገሩ ባለትዳርና የአራት ልጆች አባት እንደነበር ፋና ዲጂታል ከቤተሰቦቹ ያገኘው መረጃ ያመለክታል። አሁን ላይ በወጣ አሳዛኝ መረጃ መሰረት ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ሰማኸኝ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ከዚህ ዓለም በሞት መለየቱ የተገለጸው። እጅግ በጣም ያሳዝናል። የኢትዮጵያ የባህልና የሙዚቃ አምባሳደር ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። እጅግ በጣም ያሳዝናል። ይህ ድምፃዊ በኢትዮጵያ የሙዚቃና የባህል ኢንዱስትሪ የራሱ አሻራ ያሳረፈ ድምፃዊ ነበር። ነገር ግን ይህ ድምፃዊ በሕክምና ክትትል ሲደረግለት ቆይቷል። ቢሆንም ግን ከዚህ ዓለም በሞት ተለይቷል። እጅግ በጣም ያሳዝናል። በዚህ ሰዓት እጅግ የሚያሳዝን መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው ወይንም ደግሞ ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች ሲያበረክትም ቆይቷል። እናገኘው በምን ሞተ? ይህን ቪዲዮ አይተነው እንመለስ። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ። የሞቱ ምክንያት ምንድን ነው? በዛሬው ዕለት ህይወቱ እንዳለፈ የተገለጸው የባህል አምባሳደሩ ተወዳጁ አርቲስት ሰማኸኝ በለው ጋር በተያያዘ የሞቱ ምክንያት ምን እንደሆነ ለማጣራት ሙከራ አድርጌ ነበር። ድንገተኛ ህመም ወደ ሆስፒታል ከገባ በኋላ ህይወቱ እንዳለፈ የተገለጸ ሲሆን በነፍስ ይማር። ውፍረቱ ጋር በተያያዘ በጤና ማጣት ምክንያት ከዚህ ዓለም በህይወት ተለይቷል። ነፍስህን በአጸደ ገነት ያስቀምጥል። ለቤተሰቦቹና ለሞላው ወዳጆቹ መጽናናትን እመኛለሁ። ነፍስ ይማር በሉት። እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።